የኢትዮጵያ የታሪክ ጥፋት ከባህር በር የገፈተሯት የኢትዮጵያ መሪ በአጭር የቀረው የአሰብ ቡሬ ጦርነት ከኤርትራ የምትወርደው እንደ ሽንጥ የምትወርደው ካርታ ወደ አሰብ ላይዋ ላይ ተቆርጣ አሰብ ፖርት የታላቋ ትግራይ ብለው ደብተሩ ላይ ጽፎ ሌላው ኢትዮጵያ ነው የሚለው። ይሄ አይነት ፕላን ይዞ የመጣ ድርጅት ነው። ሁለት ፖርት የሚያጣንበት ምክንያት የኤርትራ ጉዳይ ሳይሆን የቲፒኤልኤፍ ጉዳይ ነው። ምክንያቱም ለራሱ ሪዘርቭ አድርጎት ስለነበረ ነው። ደርግን አሸንፋችሁ ስልጣን ከተቆጣጠራችሁ በኋላ የኤርትራ ሕዝብ ሬፈረንደም ከማካሄዱ በፊት ከማንም የዓለም ሀገር ከማንም ድርጅት ቀድማችሁ ለኤርትራ ነጻነት እውቅና ደብዳቤ ጽፋችሁ ነው የሰጣችሁት። መንግስት ይተካል፣ ሀገር ግን አይቀየርም። ዳግማዊ ምኒልክ የፈረሙት ፌርማ አሁንም የምንገዛበት፣ መንግስቱ የፈረመበት ፌርማ አሁንም የምንገዛበት፣ እኛም ስንለቅ የሚቀጥለው መንግስት እኛ ያፈረመው ተቀብሎ መሄድ ይኖርበታል። ኢትዮጵያ የረጅም ዓመታት ታሪክ ያላት ሀገር ናት። በእነዚህ ዓመታት ውስጥ በበርካታ መሪዎች ተመርታለች። የሀገሪቱ መሪዎች ጥፋትም ሆነ ልማት ሁሉም በታሪክ ተከትቦ ተቀምጧል። ሁሉንም ታሪክ ትውልድ እየተቀባበለው ይወያይበታል፣ ይነጋገርበታል። በዚህ መሃልም ኢትዮጵያ በሂደት ከዓለም አቀፍ የባህር በሮች ተገፍትራ አሁን ያለችበት ደረጃ ላይ እንድትደርስ የተደረገ የታሪክ ጥፋት በዚህ ትውልድ የሆነ ነው። እጅግ አሳዛኙም ታሪክ ያለው እዚሁ ጋር ነው። ይህንን ያደረጉ ሰዎች ዛሬም ድረስ በሕይወት ያሉ እንደዚሁም የሌሉም አሉ። ጉዳዩ ኢትዮጵያ በገዛ ዜጎቿ እንዴት ከባህር በር ውጪ እንድትሆን የተደረገውን ታሪክ ሴራ የሚመለከት ነው። ነገሩ ከኢትዮጵያ የባህር በር ውጪ መሆንና ከኤርትራ ሀገር መሆን ጋር የተያያዘ ነው። ቅድመ ጣሊያን በታሪክ ኤርትራ የሚባል ሀገር አልነበረም። ኤርትራ ቅኝ ገዢዎች መላ ኢትዮጵያን ለመቆጣጠር ኢትዮጵያን በባህር በር አፍነው በመዝጋት ቀስ በቀስ ከባህር ወደ የብስ እየገፉ ለመንደርደሪያነት የፈጠሯት የታሪክ ክስተት ናት። ለዚያም ነው የኤርትራ ካርታ ሲታይ ሙሉ በሙሉ ኢትዮጵያን ከባህር በር ውጪ በሚያደርግ መልኩ እንደ መስመር ከላይ እስከ ታች ተሰምሮ የሚታየው። This legacy was shattered in 1993 when Eritrea seceded after a brutal 30-year war. አንድ ሀገር እንዴት በዓለም አቀፍ ደረጃ እውቅና ያለው ሀገር ሆኖ ይመሰረታል የሚለው ጉዳይ በግልጽ የሚታወቅና ዓለም አቀፍ አስማሚ መስፈርቶች አሉት። የአንድ ሀገር አንድ ክፍል የሆነ አካል ስለተዋጋ ብቻ ከዚያ ነጻነትን ጠይቆ ከሚዋጋው ሀገር ሊገነጠል አይችልም። ተዋጊው ኃይል 30ም 40ም ዓመት ሊዋጋ ይችላል። የሚደረገው ውጊያው ለመገንጠሉ ጥያቄ የዓለም አቀፍ ትኩረት መሳቢያ ሊሆን ይችላል። ሀገር የመሆኑ ዋስትና ግን መሆን አይችልም። ሀገራት ወይም ዓለም አቀፍ ተቋማት ችግሮቻችሁን በሰላም ፍቱ በማለት በተለይ በመንግስት ላይ ጫናቸውን ሊያሳድሩ ይችላሉ። ከዚህ ውጭ ግን ሀገር ለመገንጠል የሚዋጋው ቡድን ተገንጥሎ ሀገር እንዲሆን ፍቀዱለት ግን ማለት አይችሉም። እንደዚህ አይነት ዓለም አቀፍ አሰራርም ሆነ ሕግ የለም። እንዲያ ቢሆንማ ኖሮ ዛሬ በዓለማችን ያሉ ሀገራት በተገንጣዮች ሀገር መስራችነት ብጥስጥሷ በወጣ ነበር። በአጭሩ ያ የመገንጠልን እንቅስቃሴ የሚያራምደው አካል ሀገርን እንዲመሰርት ካስፈለገ የግድ ዋናው ሀገር ፍቃዱን መስጠት ይኖርበታል። ይህ የተከበረ ዓለም አቀፍ አሰራር ነው። ለቤት ፈላጊዎች ታላቅ የምስራች! በመሃል አዲስ አበባ ሳር ቤት 88 ካሬ ባለ 2 መኝታና 130 ካሬ ባለ 3 መኝታ በ36 ወር የሚረከቡት አፓርትመንቶችን አቀረብንላችሁ። በካሬ 64200 ብር ብቻ 100% ከፍለው ሲገዙ 40% ይቀነስሎታል። ከ5.7 ሚሊዮን ጀምሮ ቅንጡ አፓርትመንቶችን አሁኑኑ ከፍሎ የግሉ ያድርጉ። ግንባታቸው ከ80% በላይ የደረሱ ሳይቶች በፒያሳ ሊሴ፣ በሶማሌ ተራ፣ በአያት አደባባይ፣ በአያት ሎሚያድ፣ በጋርመንት ሲዲሲ ውብ አፓርትመንቶችንና በፒያሳ አድዋ 00 ደግሞ የንግድ ሱቆችን አቅርበንሎታል። አሁኑኑ ይደውሉ። ከ7 በላይ ሳይቶችን ሰርተን አስረክበናል። ቴምር ሪል ስቴት ስልክ 0906521111 0907070762 ሶማሊላንድ ከሶማሊያ ተገንጥያለሁ ካለች 30 ዓመታት በኋላም ዛሬም ድረስ ሀገር መሆን ያልቻለችው ዋናዋ ሶማሊያ ስላልፈቀደች ብቻ ነው። ነገሩን ወደ ኤርትራ ስንመልሰው የኤርትራ እንቅስቃሴ 100 ዓመት ተዋግቶ አስመራን ይቅርና መላ ኤርትራን ጠንቅቆ ቢቆጣጠር ሀገር መሆን አይችልም ነበር። ጉዳዩ የጦርነቱ ዓመት ርዝማኔ ሳይሆን ጥያቄው ሀገር ሆኖ ለመውጣት የዓለም አቀፍ ሕጎች ምን ይላሉ የሚለው ነው። በዚሁ መሰረት በጊዜው ህወሓት መራሹ ኢህአዴግ አዲስ አበባ ገባ፣ 4 ኪሎን ተቆጣጠረ። መንግስትም ሆነ አስመራም በኤርትራ ነጻ አውጪ ቡድን እጅ ገባች። ኢሳያስና ጓዶቻቸው ተዋግቶ የአንድን ሀገር ክፍል መቆጣጠር በራሱ ሀገር የመሆን የመጨረሻው ዋስትና እንደማይሆን ያውቃሉ። እናም ያቺን ወሳኛዋን አረንጓዴ ካርድ ከኢትዮጵያ መንግስት መውሰድ ነበረባቸው። ያቺን ካርድ ከህወሓት ሰዎች ስታገኝ እዚያች ነጥብ ላይ በእርግጥም ኤርትራ ሀገር ትሆናለች። ይህንን ሊያደርጉ የሚችሉት ደግሞ ከኤርትራውያን በላይ ስለ ኤርትራ አብዝተው የሚጨነቁት አቶ መለስና ጓዶቻቸው ብቻ ናቸው። የኤርትራን ህዝብ ውሳኔ ውጤት ተከትሎ የጊዜው የኢትዮጵያ መሪ ለኤርትራ እውቅና ሰጥቻለሁ ብለው ፈረሙ ማለት
ታሪኩ እዚያ ላይ ያበቃል ማለት ነው። መለስ ፊርማቸውን ነፈጉ ወይም በኤርትራ ላይ ቢያንስ የወደብ ጥያቄን አነሱ ማለት ደግሞ ኤርትራ ልክ እንደ ሶማሊላንድ ዓለም አቀፍ እውቅና የሌላት ግዛት ወይም ዲፋክቶ ስቴት ሆና እንዲሁ ለማይታወቅ ጊዜ ትቀጥላለች እንጂ መቼም ቢሆን ሀገር መሆን አትችልም ማለት ነው። በዓለም አቀፍ ሕግ መሰረት በኢትዮጵያ ይሁንታ ኤርትራ ሀገር መሆን እስካልተፈቀደላት ድረስ የኤርትራ ጉዳይ የኢትዮጵያ ውስጥ ጉዳይ ሆኖ ይቀጥላል ማለት ነው። ነገር ግን በጊዜው በህወሓት ዘመን ይህ አልተፈለገም። ግን ደግሞ አቶ መለስ ያለምንም ማመንታትና ጥያቄ ኤርትራ ሀገር ትሁን የሚለውን ፊርማቸውን አኖሩ። ኢትዮጵያ ኤርትራን ሀገር አድርጋ ታውቃለች ሲሉም ፈረሙ። ያን ጊዜ በአስመራ ደስታና ፌሽታ ሆነ፣ በኢትዮጵያ ደግሞ ከባድ ሐዘን ሰፈነ። በጊዜው አቶ መለስ ፊርማ ለኤርትራ ሀገርነት ምን ያህል ወሳኝ እንደነበርም በዚያው ሰሞን አንዲት ኤርትራዊት ለፕሬዝዳንት ኢሳያስ ሲገልጹ ይሰማል። ታሪክ መዝግቦታል። እንስማቸው። መለስ ሳላድ ፈረመ ናጽነትና ወሲድና መለስ ተደይፈርን ነይሩ ናጽነት አይሞሰድናን ድብል ሰረባ ንሰብ ይሰምዕ የተከንደይ ጀጋኑ አጥፊና ደንጻናዮ የቀኘለይ ይህችን እውነታም አቶ ልደቱ በአንድ ወቅት ተናግረዋታል። ታሪክም መዝግቦ አስቀምጦታል። ደርግን አሸንፋችሁ ስልጣን ከተቆጣጠራችሁ በኋላ የኤርትራ ህዝብ ሪፈረንደም ከማካሄዱ በፊት ከማንም የዓለም ሀገር ከማንም ድርጅት ቀድማችሁ ለኤርትራ ነጻነት እውቅና ደብዳቤ ጽፋችሁ ነው የሰጣችሁት። ምንም እንኳን ኤርትራን ሀገር አድርጎ በመፍቀዱ በኩል የኢትዮጵያ ይሁንታ እጅግ ወሳኝ ቢሆንም በጊዜው ኤርትራ ከኢትዮጵያ ጋር መሆን ወይም አለመሆን የኤርትራውያን ጉዳይ ነው። ህዝቡ ከኢትዮጵያ እንገነጠላለን ካለ በኢትዮጵያ መንግስት ሙሉ ፍቃድ ሊሄድ ይችላል። ነገር ግን ኤርትራ ስትገነጠል በተለይ ከባህር በር መውጫ አንጻር የኢትዮጵያ ዘላቂ ጥቅም መጠበቅ አለበት የሚል ጥያቄ ቢነሳም በአቶ መለስ ዋና አቀንቃኝነት የህወሓት አመራሮች ምን ሲደረግ ሲሉ ከኤርትራውያን በላይ ሆነው ኢትዮጵያውያንን ሞገቱ። መሞገትን ብቻ ሳይሆን እንደዚህ አይነት ጥያቄዎችን የሚያነሱ ሰዎችን ተስፋፊ፣ የድሮ ስርዓት ናፋቂ፣ ፊውዳል በማለት ከማሸማቀቅ ባለፈ ከኤርትራ ኃይሎች ጋር በመሆን አጥብቀው አሳደዷቸው። ያ ሁሉ አለፈ። ኤርትራም በጥሩ አጋጣሚ ሀገር ሆነች። ነገር ግን በ1990ዎቹ በሁለቱ ሀገራት መካከል የድንበር ጦርነት ተነሳ። በዚህ ወቅት በርካታ ኢትዮጵያውያን የተወረረውን መሬት ከማስመለስ ባሻገር ኢትዮጵያ የባህር በር መውጫ የምታገኝበት እድል ይህ ነው ሲል በቁጭት ተነሳ። ጦርነቱ ለ2 ዓመታት ያህል ተካሄደ። ከአሰብ ቡሬ ግንባር እስከ ባድሜ ጾረና ድረስ በሰፋ በሺዎች ኪሎ ሜትሮች በሚቆጠር ስፋት ባለው ቦታ የእልቂት ጦርነት ተካሄደ። ኤርትራ ብዙ ብትመክትም በመጨረሻ መቋቋም አቃታት። ሰራዊቷ መፍረስ ጀመረ። ባድሜ ተለቀቀ። የኢትዮጵያ ጦር ሸምበቆ፣ አዲቀይ፣ መንደፈራ እያለ የአስመራን መንገድ ይዞ ወደ ኢሳያስ መቀመጫ መገስገስ ጀመረ። አስመራ ጭንቅ ውስጥ ገባች። ከዚህ ጎን ለጎን ሁለቱ ሀገራት ድርድር እንዲቀመጡ አሜሪካኖች ከባድ ግፊት እያደረጉ ነበር። ሆኖም ጦርነቱ ቀድሞውኑ እንዲቀጥል የተደረገው ኢሳያስ ምን ሲደረግ የትኛው ጀግና ነው ኤርትራን የሚያሸንፋት በማለታቸው ነበር። ኢሳያስ እንደውም አዲስ አበባ እንገባለን ሲሉም ዛቱ። ሆኖም ያሰቡት አልሆነም። ጦራቸው እየተበተነ አስመራ መግባት ሲጀምር ኢሳያስ ድርድሩን ያለምንም ቅድመ ሁኔታ ተቀብያለሁ ሲሉ አስታወቁ። በዚህ ወቅት አቶ መለስ ጦርነቱ ይቁም ሲሉ አዘዙ። በዚህ ወቅት እንዴት የሚል ጥያቄ ከህዝቡና ከሰራዊቱ ተነሳ። አቶ መለስም አዘዝኩ በቃ ሲሉም አስታወቁ። በቡሬ ግንባር ወደ አሰብ አሰብስፎ የነበረውም ጦር ባለህበት ቁም ወዴትም እንዳትንቀሳቀስ የሚል ቀጭን ትዕዛዝ ተሰጠው። በዚህ አቶ መለስ ቀጭን ትዕዛዝ ኢሳያስና ኤርትራውያን እፎይታን አገኙ። በዚህ ሂደት ውስጥ ለድርድር ጉዞ ወደ አልጄሪያ አልጀርስ ሆነ። የኢትዮጵያ ህዝብ አንጀቱ ርርድብና አለ። በዚህ ጦርነት ያ ሁሉ ህዝብ ማለቁ የመጨረሻው ትርጉም ምን ነበር ሲልም ጠየቀ። ነገር ግን ደፍሮ የሚመልስም ጠፋ። በአልጀርሱ ድርድር ላይም የኢትዮጵያ ህዝብ አሰፍስፎ ሲጠብቅ የነበረው የአሰብ ጉዳይ ቀሪ ሆኖ ድርድሩ በባድሜና ባድሜ ዙሪያ ብቻ እንዲታጠር ተደረገ። የኢትዮጵያ ምሁራን ከሀገር ቤት እስከ ውጭ ሀገራት ድረስ ጮሁ። መለስ አያገባችሁም በማለት የአሰብን ምዕራፍ ለሁለተኛ ጊዜ ጥርቅም አድርገው ዘጉት። እዚህም ላይ ኤርትራውያኑ ሌላ እፎይታን አገኙ። ታሪክን ወደ ኋላ መለስ ብለን ስንፈትሸው አቶ ልደቱ አያሌው ይህንኑ የኢትዮጵያ ዘላቂ ጥቅም ሳይከበር ቀሪ የተደረገበትን የታሪክ ጠባሳ እንዲህ ገልጹታል። በዚያ ድርድር ወቅትም ወይም በዚያ ሂደትም የኢትዮጵያ የባህር በር ጥያቄ አጀንዳ ሆኖ ለውይይት እንዲቀርብም አላደረጋችሁ። ቁልጭ ያለው ታሪክ መዝግበው ያስቀመጠው የአቶ መለስና ጓዶቻቸው የታሪክ ሸፍጥ ይህ ነበር። አቶ መለስ ያን ጊዜ የወሰኑት በነበረው ህዝብ ላይ ብቻ ሳይሆን በትውልድ ላይም ጭምር ነበር። እሳቸውም በእሳቸው መንግስት ውሳኔና ፊርማቸው ትውልድ እንደሚገዛበት በአንድ ወቅት ሲናገሩ ተደምጠዋል። መንግስት ይተካል፣ ሀገር ግን አይቀየርም። ዳግማዊ ምኒልክ የፈረሙት ፌርማ አሁንም የምንገዛበት፣ መንግስቱ የፈረመበት ፌርማ አሁንም የምንገዛበት፣ እኛም ስንለቅ የሚቀጥለው መንግስት እኛ የፈረመው ተቀብሎ መሄድ ይኖርበታል።
በወቅቱ ከሳቸው ጋር የነበሩት ጓዶቻቸው እድሜ እየመከራቸው ችግሩንም በተግባር እያዩ ሲመጡ የኢትዮጵያ ባህር በር አልባነት ጉዳይ ሲቆጫቸው አቶ መለስ ግን እስከ ለተሞታቸው ድረስ ጥቂት ጠብታ ያለ የመጸጸት ስሜት እንኳን የሚታይባቸው አልነበሩ። ጥያቄው ለመሆኑ ጥቂት የህወሓት ሰዎችና አቶ መለስ በዚህ ደረጃ በኢትዮጵያ ላይ ለምን መጨከን ፈለጉ የሚለው ነው። ከባድ እንቆቅልሽ ነው። አንዳንዶች አቶ መለስና የህወሓት ሰዎች ትግራይን ሀገር አድርገው ቀይ ባህርን በመንተራስ ታላቋ ትግራይን የመመስረት እቅድ ስለነበራቸው ወደቡን በሂደር እያስቀመጡ ነው ሲሉም የመከራከሪያ ሀሳብን ያቀርባሉ። ከኤርትራ የምትወርደው እንደ ሽንጥ የምትወርደው ካርታ ወደ አሰብ ላይዋ ላይ ተቆርጣ አሰፖርት የታላቋ ትግራይ ብለው ደብተሩ ላይ ጽፎ ሌላው ኢትዮጵያ ነው የሚለው። ይሄ አይነት ፕላን ይዞ የመጣ ድርጅት ነው። ሁለት ፖርት የሚያጣንበት ምክንያት የኤርትራ ጉዳይ ሳይሆን የቲፒኤልኤፍ ጉዳይ ነው። ምክንያቱም ለራሱ ሪዘርቭ አድርጎት ስለነበረ ነው። በጊዜ ሂደት ውስጥ የለም ኢትዮጵያ የባህር በር መውጫ ያስፈልጋታል በሚል ሀሳባቸውን ከቀየሩት የአቶ መለስ የቀድሞ ጓዶች መካከል አቶ ስዬ አብርሃ አንዱ ናቸው። ጥቂት እናዳምጣቸው። ኤርትራውያን በዚህ አይጎዱም፣ ይጠቀማሉ እንጂ ግን ኢትዮጵያ የባህር በር እንዳይኖራት የሚፈልጉ ሌሎች ኃይሎች አሉ። በፍጹም ይሄ አማራጭ እንዳይመጣ የሚፈልጉ ኃይሎች አሉ። ሌላው የለም ኢትዮጵያ የባህር በር ያስፈልጋታል በማለት ከዓመታት በኋላ ሀሳባቸውን የቀየሩትና ይህንኑ ሀሳባቸውን አደባባይ ያወጡት ደግሞ የቀድሞ የጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ጻድቃን ናቸው። ይህን ሀገር የባህር በር እንዲያጣ ማድረጋችን በኢኮኖሚ እድገታችን በናሽናል ኢንተረስታችን ኢኮኖሚ እድገትና የሀገራችንን ሰላም ማስጠበቅ ከሆነ ቀይ ባህር ለኢኮኖሚያዊ እድገታችንም ኪ ተራለው ለሀገራችን ደህንነት ማስጠበቂያም በጣም ትልቅ ተጽዕኖ አለው። ኢትዮጵያ የቀይ ባህር ኃይል የምትሆንበት ሁኔታ ፕሪፈራብሊ በሰላማዊ መንገድ በስምምነት በሰላም መምጣት አለበት። አሁንም ያ ካልተደረገ የጊዜ ጉዳይ ካልሆነ በስተቀር መፈንዳቱ አይቀርም። በጊዜው ኢትዮጵያ በተሰራባት ሴራ ከቀይ ባህር ተገፍታ በየብስ የተከበበች ዝግ ሀገር ስትሆን ያጣችው ወደብ ብቻም አልነበረም። ብዙ ሰዎች ነገሩን ጠበብ አድርገው ቁንጽል በሆነ መልኩ ጉዳዩን የወደብ ብቻ አድርገው ሲመለከቱት ይታያል። በነገራችን ላይ ወደብ ማለት አንድ ሀገር የባህር በር መውጫ ስላለው ልክ እንደ አውሮፕላን ኤርፖርት እና የአውቶቡስ ተርሚናል የሚገነባው የመርከብ መሰረተ ልማት ወይም የመርከብ ኤርፖርት እንደማለት ነው። እናም ወሳኙ የባህር በር መውጫ ነው። አንድ ሀገር 50-60 ኪሎ ሜትር ርዝመት ያለው የባህር በር ኖሮት 2-3 ወደቦችን ሊገነባ ይችላል። 1000 ኪሎ ሜትር ርዝመት ያለውን ቦታ ይዞም አንድ ወደብ ብቻ ሊኖረውም ይችላል። እናም ዋናው ቁም ነገር የባህር በሩ ነው። እናም ነገሩን ወደ እውነታው ስንመልሰው ኢትዮጵያ ከባህር በር ውጪ ስትደረግ አንድ ወደብን እንድታጣ ተደርጓል። በሁለተኛ ደረጃ ደግሞ የአየር ክልሏም ጭምር እንዲዘጋ ተደርጓል። ብዙም ሰው የማያስተውለው የባህር በር ሲዘጋ የባህሩን ብቻ ሳይሆን ኢትዮጵያ አየር ክልልም ጭምር የተዘጋ መሆኑን ነው። የአንድ ሀገር የቆዳ ስፋትና የአየር ክልሉ ተመሳሳይነት የሚታይበት ነው። የባህር በር ያለው ሀገር ከዓለም አቀፍ ባህሮችና ውቅያኖስ ጋር በቀጥታ ይገናኛል። ባህሮቹና ውቅያኖሶቹን ንብረትነታቸው የአንድ ሀገር ባለመሆናቸው ዓለም አቀፍ ንብረቶች በመሆናቸው የባህር በር ያላቸው ሀገራት በረራዎችን ሲያካሂዱ የማንንም ፍቃድ መጠየቅ አይጠበቅባቸውም። ባህር በር አልባ የሆኑ ሀገራት ግን በረራዎችን ለማከናወንና ወደ ዓለም አቀፍ የባህርና ውቅያኖስ ክልሎች ለመድረስ የግድ የጎረቤቶቻቸውን ሀገራት የአየር ክልል በፍቃድ መጠቀም ይጠበቅባቸዋል። እናም ኢትዮጵያ ከዓለም አቀፍ ባህር ውጭ ስትደረግ በጊዜው በአቶ መለስ ፊርማ የአየር ክልሏም ጭምር እየተዘጋ ነበር ማለት ነው። ሌላው ቀርቶ ዓለም አቀፍ የኢንተርኔት መስመር ሳይቀር በቀይ ባህር በኩል የሚያልፍ በመሆኑ ኢትዮጵያ መስመሯን የምታገኘው ከዚያው አቅጣጫ ነው። ነገሩ በዚህም አያበቃም። ኢትዮጵያ ከቀይ ባህር ውጭ ስትደረግ በቀይ ባህር ውስጥ ያላትን ሀብት ጭምር እንድታጣ ተደርጓል። ቀይ ባህር ከጨው እስከ ነዳጅ ሀብት የካበተ ሀብትን የያዘ እንደሆነ መረጃዎች ያመለክታሉ። ቀይ ባህር ነዳጅንና የተፈጥሮ ጋዝን ጭምር የያዘ ነው። ቱርክ በቀይ ባህር አቅጣጫ ባለው የሶማሊያ ህንድ ውቅያኖስ የባህር ዳርቻ በቅርቡ ከፍተኛ ክምችት ያለው ነዳጅን አግኝታለች። ኢትዮጵያ ከቀይ ባህር ውጭ ስትደረግ ከዚህ ሁሉ ሀብት ውጭ ነው የተደረገችው።